በአስቸጋሪ ሁኔታ ውስጥ የነበሩ 2459 ኢትዮጵያውያን ወደ ሀገር ውስጥ መመለሳቸው ተሰምቷል። የንግድና ቀጣናዊ ትስስር ሚኒስቴር ባለፉት 3 ወራት በቂ የግብርና ኢንዱስትሪ ምርቶች እንዲቀርቡ በማድረግ አረጋግጫለሁ ሲል አስታውቋል። ኃላፊነታቸውን በአግባቡ ያልተወጡ አመራሮች ላይ የዲሲፕሊን እርምጃ መውሰዱን የብልጽግና ፓርቲ አስታውቋል። በ2018 የትምህርት ዘመን ከ5.2 ሚሊዮን በላይ ዜጎችን በቴክኒክ ሙያ ዘርፍ በመደበኛና አጫጭር ፕሮግራሞች ለማሰልጠን እቅድ መያዙ ተዘግቧል። ከውጭ ደግሞ ደቡብ ሱዳን 9.3 ሚሊዮን ያህል ዜጎቿ ሰብአዊ እርዳታ ይፈልጋሉ ተብሏል። ፖርቹጋል በውጭ ሀገር ዜጎች ላይ የስራ ቪዛ እግድ ጥላለች። በዓለም አቀፍ ደረጃ የወባ ስርጭትን ለመግታት የሚደረጉ ድጋፎች መቀነስ ችግሩን አባብሶታል ተብሏል። ታንዛኒያ በአምነስቲ የሰብአዊ መብት ተሟጋች ድርጅት የቀረበበትን ክስ ውድቅ አድርጓል። እነዚህን የተመለከቱ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን የምናደምጥበት ሰዓት ላይ ነን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ወደ ቀዳሚው ሀገራዊ ጉዳይ ስናልፍ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2459 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ሚኒስቴር ገልጸዋል። በሳምንት ውስጥ በተደረገ 11 ዙር በረራ የተመለሱት 2458 ወንዶችና አንድ ጨቅላ ህፃን ሲሆኑ ከተመላሾቹ መካከል 43 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ብሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግ እንዲሁም ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ መሆኑን ገልጧል። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ድረስ 13446 ኢትዮጵያውያንን ወደ ሀገር መመለስ መቻሉንም ጠቅሷል። ንግድና ቀጣናዊ ትስስር ሚኒስቴር ባለፉት 3 ወራት በቂ የግብርናና ኢንዱስትሪ ምርቶች እንዲቀርቡ በማድረግ ገበያውን ማረጋጋት መቻሉን አስታወቀም። የግብርናው ዘርፍ ምርታማነት እንዲያድግ መንግስት ከፍተኛ ትኩረት ሰጥቶ እየሰራ ያለው ስራ በቂ አቅርቦት እንዲኖር ማስቻሉና የገበያ ዋጋን በማረጋጋት ሂደት በጎ ሚና ማበርከቱን በሚኒስቴሩ የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ ተናግረዋል። እንዲሁም መንግስት በማክሮ ኢኮኖሚ ማሻሻያው ባስቀመጠው አቅጣጫ መሰረት ባንኮች ለዘርፉ ተዋንያኖች በቂ ምንዛሪ በማቅረባቸው ስኳርና የምግብ ዘይት በስፋት ለገበያ እንዲቀርብ አስችሏል ብለዋል። በዚሁ መሰረት 1,677,934 ኩንታል ስኳርና 198,949,288 ሊትር የምግብ ዘይት በነጻ ገበያው በኩል ለሸማቹ መቅረቡን ተናግረዋል። በተጨማሪም 311,000 ኩንታል ስኳርና 2 ሚሊዮን ሊትር ዘይት በመንግስት የልማት ድርጅቶች አማካኝነት ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች በተመጣጣኝ ዋጋ መሰራጨቱን ነው ያረጋግጡት። በቀጣይም ከሚመለከታቸው አካላት ጋር በመቀናጀት የምርት አቅርቦትን በማሳደግ ገበያውን የማረጋጋቱ ተግባር ተጠናክሮ እንደሚቀጥል አመላክተዋል። በሌላ በኩል የቅዳሜና እሁድ ገበያዎችን ለማስፋት በተከወነ ስራ 71 አዳዲስ ገበያዎች መከፈታቸውን ጠቅሰው እስካሁን ድረስም 1638 የሰንበት ገበያዎች አገልግሎት እየሰጡ መሆኑን አስታውቋል። በእነዚህ ገበያዎች በተፈጠረ የገበያ ትስስርም 1,086,419 ኩንታል የኢንዱስትሪ፣ 6,219,077 ኩንታል አትክልትና ፍራፍሬ እንዲሁም 2,093,120 ኩንታል የሰብል ምርቶች ግብይት መፈጸሙን ገልጠዋል። ኃላፊነታቸውን በአግባቡ ባልተወጡ 8613 አመራሮች ላይ የዲሲፕሊን እርምጃ መውሰዱን የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽሕፈት ቤት ኃላፊ አደም ፋራህ ገልጸዋል። ፓርቲው የወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑንም ተናግረዋል። ፓርቲው ቃል የገባውን በተግባር እንዲያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጣ እየተሰራ መሆኑንም ገልጸዋል። በቀጣይ የተሰጠውን ኃላፊነት በሚገባ በማይወጣ ህዝቡን በታማኝነት የማያገለግል በብልሹ አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል።
በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን እንዲወጣ በዚህም የህዝብ ተጠቃሚነትና ኑሮ እንዲሻሻል ስርዓት እንዲገነባ ፓርቲው በትኩረት እንደሚሰራ ነው ያመላከቱት። ቀጣዩ ሀገራዊ ምርጫ ነጻ ሆኖ በህዝብ ታማኝነት ያለው ሆኖ እንዲካሄድና እንዲጠናቀቅ የብልጽግና ፓርቲ የድርሻውን ለመወጣት ቁርጠኛ መሆኑንም አደም ፋራህ ገልጠዋል። በ2018 የትምህርት ዘመን ከ5.2 ሚሊዮን በላይ ዜጎችን በቴክኒክና ሙያ ዘርፍ በመደበኛና አጫጭር ፕሮግራሞች ለማሰልጠን መታቀዱን የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ገለጹ። ሚኒስትር ዴኤታው እንደገለጹት በቴክኒክና ሙያ ተቋማት በሚሰጡ መደበኛና አጫጭር ስልጠናዎች በየዓመቱ በሚሊዮኖች የሚቆጠሩ ዜጎችን ተደራሽ እየተደረጉ መሆኑን አንስተዋል። በተያያዘው 2018 የትምህርት ዘመን 12ኛ ክፍል ያጠናቀቁ 454106 ዜጎችን ተቀብሎ በመደበኛ ፕሮግራም ለማሰልጠን ዝግጅት መደረጉን አመላክተዋል። 4 ሚሊዮን ለሚሆኑ ዜጎች አጫጭር ስልጠና በመስጠት ለሀገር ውስጥ የስራ መስኮች ለማብቃት እየተሰራ መሆኑንም ጠቁመዋል። በአጠቃላይ ከዚህ በተጨማሪም 800 ሺህ የሚሆኑ ዜጎችን በአጫጭር ስልጠና በማብቃት በውጭ ሀገር የስራ ስምሪት ተጠቃሚ ለማድረግ እየተሰራ መሆኑንም ነው ያመላከቱት። በአጠቃላይም በተያዘው የትምህርት ዘመን ከ5.2 ሚሊዮን በላይ ዜጎች በመደበኛና በአጫጭር ስልጠና ተጠቃሚ ይሆናሉ ተብሎ ተገልጧል። በደቡብ ሱዳን 9.3 ሚሊዮን ዜጎች ሰብአዊ እርዳታ ያስፈልጋቸዋል ተብሏል። በሀገሪቱ በጎርፍ በፖለቲካና ኢኮኖሚያዊ ጫና ባሳደረው ተጽዕኖ ሳቢያ በርካቶች እርዳታ ጠባቂ ሆነዋል ሲል የተባበሩት መንግስታት ድርጅት በሪፖርቱ ላይ አመላክቷል። በተባበሩት መንግስታት የሰብአዊ እርዳታ አስተባባሪ የሆኑት አኒታ ጌቦ እንዳስታወቁት ከሆነ በቅርቡ በሀገሪቱ በተከሰተው ጎርፍ ብቻ 67 የሀገሪቱ ግዛቶች በከባድ ሁኔታ ተጠቅተዋል ብለዋል። 960 ሺህ ያህል ሰዎችም የዚህ ጉዳት ሰለባ እንደሆኑ ነው ጌቦ ያሳወቁት። በሀገሪቱ ያለው የፖለቲካ አለመረጋጋትም ችግሩን እንዳባባሰው የተጠቆመ ሲሆን እንዲሁም ከዚህ ጋር ተያይዞ እስካሁን ድረስ ለ3 ሚሊዮን ዜጎች እርዳታ ማድረስ መቻሉን መናገራቸውን አፍሪካ ኒውስ ዘግቦታል። ፖርቹጋል በውጭ ሀገር ዜጎች የስራ ቪዛዎችን ማገዷን አስታውቃለች። ሀገሪቱ ይህን ውሳኔ የወሰነችው አዲስ የወጣውን ስደተኞችን የመቆጣጠር የሀገሪቱ ሕግ አንቀጽ 61 ህዝባር 2025 መሰረት አድርጋ ነው ሲሉ ዘገባዎች አመልክተዋል። አዲሱ ሕግ የውጭ ሀገር ዜጎችን ከዚህ በኋላ ለስራ ፍለጋ ወደ ፖርቹጋል እንዳይገቡ የሚያደርግ እንደሆነም ነው የተመላከተው። በሀገሪቱ የቱሪዝምና የኮንስትራክሽን ዘርፎች በውጭ ሀገር ባለሙያዎች እንደሚሰሩ መረጃዎች ያመላከቱ ሲሆን አዋጁ ከትላንት ጀምሮ ተግባራዊ መደረጉን የዘገበው ሲኤንኤን ነው። ታንዛኒያ በአምነስቲ የሰብአዊ መብት ተሟጋች ድርጅት የቀረበበትን ክስ ውድቅ አድርጋለች። ሀገሪቱ በመጪው ሮብ የምታካሂደውን ሀገራዊ ምርጫ ተከትሎ አምነስቲ ኢንተርናሽናል ባወጣው ሪፖርት የሀገሪቱ መንግስት የተቃዋሚዎችን መብት የሚገድቡ እንቅስቃሴዎችን በማድረግ ላይ ነው ሲል ሪፖርት አቅርቧል። ይሁንና ታንዛኒያ ይህንን ሪፖርት ውድቅ አድርጋለች። የታንዛኒያ መንግስት ቃል አቀባይ ጌርሶን ሚሲጊዋ የሀገሪቱ መንግስት የሪፖርቱን ሐሰተኛነት ይገልጻል ሲሉ ተናግረዋል። በጉዳዩ ላይ ግልጸኝነት ለመፍጠርም ተከታታይ ውይይቶችን ከሚመለከታቸው ባለድርሻ አካላት ጋር እንደሚያደርግ አስታውቀዋል። የሚደረጉት የጸጥታና ቁጥጥር ስራዎች ከሀገሪቱ ደህንነት ስራ ጋር የተያያዘ እንጂ ምርጫውን ትኩረት አድርገው እየተሰሩ አለመሆኑን መግለጻቸው ተዘግቧል። በመጨረሻም የወባ በሽታ አሳሳቢ ደረጃ ላይ መድረሱ ተነግሯል። በዓለም አቀፍ ደረጃ የወባ ስርጭትን ለመግታት የሚደረጉ ድጋፎች ደግሞ መቀነሳቸው ችግሩ ይበልጥ አሳሳቢ እንዲሆን ምክንያት መሆኑ ነው አንድ ጥናት ያመላከተው። እንደ ጥናቱ ከሆነ እስከ መጪው 2030 የድጋፉ መቀነስ የሚቀጥል ከሆነ 33 ሚሊዮን አዳዲስ በወባ የሚያዙ ሰዎች ሊፈጠሩ እንደሚችሉ ተመላክቷል። ጥናቱ በዚህ የዓለም አቀፍ የድጋፍ መቀነስ ምክንያት ከ82 ሺህ በላይ ሰዎች ለሞት ሊዳረጉ እንደሚችሉም አመላክቷል። በዓለም ላይ የ5.14 ቢሊዮን ዶላር የአጠቃላይ ምርት መቀነስም ሊስተዋል ይችላል። ስለዚህ መንግስታት ትኩረት ሊሰጡ ይገባል ሲል ጥናቱ ማመላከቱን የዘገበው ዘጋርዲያን ነው። የዚህ ሰዓት አጋሮቻችን ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። እጅግ አድርገን ነው የምናመሰግነው። ማን እንደ እናት የሚለን እናት ባንክ አንዱ ነው። ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ እናት ባንክን። ዩኒካሽ ወይም ደግሞ
ትምህርት ቤቶች ዘርፈ ብዙ አገልግሎት የሚሰጡበትን እናት መላ አስተዋውቋል። በተለይ ወላጆች የትምህርት ክፍያን ያለምንም ችግር መክፈል የሚችሉበት አማራጭ ነው እናት መላ። ከዛም ባለፈ ደግሞ ሌሎች ጉዳዮችን መከወን ይቻላል። የመጽሐፍት ግዢን፣ የኮሚኒኬሽን ደብተር ግዢና ሌሎች ትምህርት ነክ ጉዳዮችን በእናት መላ ከውኑ እያላችሁ ይገኛል። እናት ባንክ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። ራይድ ሚሊዮኖችን በማገልገል ጉዞ ላይ ታላቅ ምስራችን ይዞ መጥቷል። ድንገት ወደ 8294 ደውለው ወይም በራይድ አፕሊኬሽን ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት መኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት እንዲሁም በርካታ የራይድ ነፃ ጉዞዎችን ጨምሮ የዘመናዊ ስልኮች ባለድል ሆነው ወደ ቤቶ ይገባሉ። ይህ ሁሉ በራይድ ይቻላል ይሎታል። ራይድ ትራንስፖርት እንግዲህ በታላቁ ጉጉት ሲጠበቅ የነበረው የራይድ ሎተሪ ሽልማት እንግዲህ ለ5 ሳምንታት በተከታታይ መውጣት ሊጀምር መሆኑ ተገልጿል። እንግዲህ በተለይም ባለፈው ቅዳሜ የመጀመሪያው ሳምንት ሎተሪ ዕጣ ወጥቷል። በዚህም በርካታ እድለኞች ዘመናዊ ስማርት ስልኮች ባለቤት ሆነዋል። ቀጣይም እንግዲህ ተከታታይ ሳምንታት ዕጣ ማውጣት ስነ ስርዓቱ ይቀጥላል። እርሶም በራይድ በመጓዝ በ8294 በመደወል እንዲሁም የራይድ አፕሊኬሽን በመጠቀም በራይድ ሲጓዙ በምቾት እየተንደላቀቁ ሲጓዙ በዛውም ድንገት ህይወቶን የሚለውጡ የቤት የመኪናና የሌሎች በርካታ ሽልማቶች አሸናፊ ይሆናሉ። በ8294 ደውለው ራይድ ብቻ ሳይሆን እድልም ይጠራሉ የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው።